እንደ ጠላት እንደዚህ ግንባር መጥቶ መግደሉ ይሄ በጠላት ላይ የሚደረግ ነው እና ከዚህ አንጻር የተወሰደው እርምጃ ከመጠን አላለፈም ብለን መናገር አንችልም የሚለው ላይ እንዲደርስ ያደረገኝ ይሄ ነው። ምክንያቱም እናውቃለን በጎረቤት በኬንያ በአፍሪካም ሆነ በአውሮፓ ሰላማዊ ሰልፍን ለመበተን የሚደረገው የሚወሰደውን እናውቃለን። ውሃ መርጨት ብዙ ነገር ነው ያለ አስለቃሽ ምንም እንኳን ሀገራችን ያላደገች ብትሆንም በዚያ ሁሉ መሳሪያ እንግዲህ ያንን ሁሉ የታጠቀች ነች ለማለት ቢያስቸግርም በመጠኑም ቢሆን ደግሞ መከላከል የሚቻልበት ሁኔታ እያለ ግንባርን አፍርሶ መግደሉ ይሄ በዚህ አይነት የተፈጸመውን ነገር ከልክ አላለፈም ብለን መናገር አንችልም የሚለውን አቋም ነው ወሰድኩኝ እኔ። እንግዲህ እርስዎን ጨምሮ የኮሚሽኑ ሰብሳቢ ምክትል ሰብሳቢም 8 ሰዎች 8 እዛ በወቅቱ ከነበራችሁት ከሁለት ሰዎች በስተቀር ከእስልምና ከተወከሉት ሼህ ኤልያስ እና ከአዲስ ዩኒቨርሲቲ ከተወከሉት ዶክተር መኮንን ዲሳሳ ውጭ ሁላችሁም ተመጣጣኝ አይደለም አላችሁ። ትክክል። ከዛ በኋላ ያለው ሁኔታ በጣም አስፈሪ ስለነበር የኮሚሽኑ ዋና ሰብሳቢ ዳኛ ፍሬው ሳሙኤል እንዲሁም ምክትል ሰብሳቢው ዳኛ ወልደ ሚካኤል መሸሻም ሁለቱም ሀገር ጥለው ወጡ። እንዲሁም ከካቶሊካውያን ዘግይተውም ቢሆን እንደዚሁ የኮሚሽኑ አባል ከሀገር ለቀው ወጥተዋል። እርስዎ ላይ የደረሰው ነገር የለም? ያን አቋም በመያዛችሁ መጨረሻ ላይ ደግሞ ፓርላማ ቀርበዋል እርሱም። ከዛ በኋላማ እንግዲህ ምንድነው የተደረገው? ያው እንደሚታወቀው ሰብሳቢያችን ፍሬ ህይወት ሀገር ጥሎ ወጣ። እሱ በዚሁ በቦሌ ነው የወጣው። የኤምባሲ አሜሪካ ኤምባሲ ተጠቅሞ ነው ይመስለኛል። ቀጥታ ነው እና ዶክመንቱን ያለውን ነገር ይዞ ነው ተዘጋጅቶ ነው ይመስለኛል። እኛ ሌሎቻችን ያው ሌሎቹ በእግር በዚህ በኬንያ በቦርደር ነው የወጡትና እኔ ወደ ስራዬ ነው ተመለስኩኝ። ወደ አሰበ ተፈሪ ምዕራብ ሐረርጌ ተመለስኩኝ። በዛ ላይ ስራዬን በሚሰራበት ቦታ ላይ ብዙ ከፍተኛ ችግር ነው የደረሰብኝ በእውነቱ